ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይስ? ስራ፣ ጤና፣ ቆይታ፣ ሀገር አየሩ ሁሉ ሰላም፣ ሁሉ መልካም? እግዚአብሔር ይመስገን። እኔ ጋር ሁሉም ሰላም ነው፣ ሁሉ መልካም ነው። እግዚአብሔር ስም የተባረከ ይሁን። አላችሁ ውዶቼ ሰብስክራይብ እያደረጋችሁት ያላችሁት እግዚአብሔር አምላክ ይባርካችሁ። ተባረኩ። ከልብ አመሰግናለሁ። መኪና ጫጫታ እዚህ ጋር አለ። ምንም ምናልባት አይሰማም ብዬ አስባለሁ እና ከልብ አመሰግናለሁ። ሰብስክራይብ እያደረጋችሁ ያላችሁት እየረዳችሁት ያላችሁት እግዚአብሔር አምላክ ይባርካችሁ እያልኩ ከልብ አመሰግናለሁ እና እያልኩ ዛሬ በአዲስ ሀሳብ መጥቻለሁ። አብርሃም መጀመሪያ አልፈርምም እኔ እጭ ምን አይነት ወረቀት ይዘሽ መተሽ ደግሞ እንደዚህ ትያለሽ ብሎ አበሳጭቶ የሄደ ልጅ አሁን ደግሞ ፖሊሱን አይቶ የት አለ ወረቀት? የት አለ ወረቀት? የት? ይሄንን ለዚህ ነው በደቂቃ ውስጥ እንደዚህ ማለት ነው። እና ደግሞ የአንድ ቀን ለመመካከር ተመካክራችሁ ነው ብሎ ለአንድ ቀን ብሎ እነሱ ጊዜ ሲሰጣቸው መተክ ደግሞ ከሷ ጋር ጨቀጨቅ። አንተን ለምንድን ነው የማትፈርመው? ችግሩ ምንድን ነው? አንተ ብትፈርምም ባትፈርምም የልጅ አባት አንተ እኮ ነው። ሌላ ሰው አለ እንዴ? ምን ችግር አለ? የቱም ሄዶ ልጁ ያድጋል፣ አድጎ ይመጣል። ምን ችግር አለ? እሷ ያንተና የኔ ነገር እንዳልቅ ብላ ወረቀቱን ፈርማለችው እንጂ ከልጁ ጋር እኔ አልገናኝም፣ አንተ አላገናኝም አላለችም። ምንድነው? የሁሉም ነገር ተቀራኒ ነው። እንዴት ነው ይሄ? የእውነት ድራማ ነው መሰለ። የእውነት ቢሆን እንደዚህ አይሆንም። በእኔ እንደ ድራማ ብዬ ነው ማስበው። እግዚአብሔር ድራማ ነው ይሄ የእውነት። እና አሁን አንተ ደግሞ አንቺ ከኔ ጋር ሁን ብዬ እኔ አላስቸግርም፣ አላስጨናነቅም። ግን ልጄን ስጥ። በጣም ያገረመኝ ነገር ይሄ ነው። መቼ ሲጀምር አንተ ለልጅ መቼ ጥሩ ነገር አስበሃል? ለሚስት መቼ ጥሩ ነገር አስበሃል? ላንተ እዚህ ጋር ሆኖ ቆሞ የሚታይ ነገር ምንድነው? የሄርሜላ ኢምሲ ነው። የሚደበቅ ነገር ምንም የለም። ታውቃለህ? ለአንተ የሚታየው እሱ ነው። የእሷ እንትን ነው እንጂ ሌላ ነገር ምንም አይታይም። ለአንተ ለልጅ እንደሚያስብ ሆነ ታወራለህ እኮ እንደ ምን የማያውቅ ሰው ሊኖር ይችላል። ለነሱ ቢሆን ይሄ ድራማ ኦኬ፣ እኛ አይተናል እስከ መጨረሻው። ለልጁ እንደሚያስብ ሰው ሆነ አንተ ታወራለህ፣ ግን አይደለም፣ እንደ አፉ አይደለም። ያንተ ነገር እንደ አፍ አይደለም። ሩታ ደግሞ ሀይ እስከፈ ታውቃለች። ያንተ ጸባዩ፣ ያንተ አካሄዱ፣ ያንተ አስተሳሰቡ ሁሉንም ታውቃለች። ለዛ ነው እሷ አልሆንም ብላ ግግም ያለችው። ለዛ ነው ያንተ ሁኔታ ሁሉ ታውቃለች። ከዚህ በፊትም አግብታችሁ በአንድ ላይ ስትኖሩ ማለት ነው። አንድ ቀን አቤል በመሃል አለ አንተ ከሌላ ሴት ወይ ፍቅር ናት ማን ናት ከሷ ጋር አንተ እንደዚህ ልክስክስ ነገር እያረገ ከዛ በኋላ መተ ወደ ሩታ ጋር መተሃል። ሩታ ደግሞ የትም ሄደ ተንዘላዝለ መተ ወደ እኔ ጋር ደግሞ ትጠጋለህ እንደ ብላ በጥፊ ነው አለችው። ትዝ ይላል። ይሄ ሁሉ ላንተ ሴሰኛ እንትን ጸባይ አለ ላንተ። ከአንድ ሚስት ጋር አያስቀምጥም አንተ በየአይነት ሴት ጋር ሄደ መተኛት ነው አንተ የምትፈልገው። ታውቃለህ?
በየአይነት ሴት ጋር ሄደ መተኛት ነው። ጥሩ አይደለም። ለአንተ በሽታ እኮ ነው። አንተ አሁን ትበላለህ፣ ትጠጣለህ፣ ምንም ለአንተ አይመስልም። አሁን ጉዳቱ አይታይም። ግን በአጋጣሚ አንድ ቀን በሽታ ከያዘ በቃ አንተ አለቀ። አሁን እቺት ጋር ትተኛለህ፣ እዚህ ጋር መተህ ትተኛለህ፣ እዛ ጋር ሄደህ ትተኛለህ፣ መተህ ከሚስት ጋር መተህ ትተኛለህ። በዛ መሀል አንዷ ከበሽታ ጋር ያለች ሴት ከሆነች ሁሉም በቃ አለቀ ማለት ነው። ምንድነው? በአንተ ምክንያት ነው። አንተ አርፈ ብትቀመጥ ትዳሩን አክብረ፣ ሚስትህን አክብረ፣ ልጅህን አክብረ፣ ቤተሰብን አክብረ፣ ኦዲየንስን አክብረ አንተ ብትቀመጥ ይሄ ሁሉ ውርደት አይመጣም ነበር። ታውቃለህ? ይሄ ሁሉ ባንተ ጥፋት። አሁን አንተ ሩታ ላይ አንተ አሁን የምታሳየው ነገር ምንድነው? ምንም ነገር ምንም ጥፋት ያልሰራ ሰው ነው አንተ የምትሆነው። እኛ ግን ሁሉም ያው አይተናል። ሩታም ታውቃለች አይደል? አንተ ትደብቃለህ። ግን ያው ሁላችንም አይተናል። ዓለም ያየ ነገር እኮ ነው። አንተ ምንም ያልሰራ ሰው ሆነ አሁን ሩታ ጋር መተህ በቃ ይነን ቅበሪ፣ በቃ ተይ፣ ክሱን አንሺ። ክሱን ማንሳት ከፈለክ ፈርመ ከሷ ውልቅ ነው፣ ሌላ ነገር አይደለም። ሩታ አንተን የጣለችው ምክንያቱ ምንድነው? የተወችው ምክንያቱ ታውቃለህ። ከርሜላ ጋር አንተ ያደረገው እስከ አልጋ ድረስ እንደ የሷ እስከ አልጋ ድረስ እናንተ ያደርጋችሁት ነገር ሁሉንም አይታለች። ውሃ ውስጥ ገብታችሁ በመዋኛ ቦታ ሄደ ልጅቷን ከነራቁትነት በውሃ ውስጥ እንደዚህ ያርጋ የልጅቷ እንትን ሲይዝም ሁሉም አይቶ ዓለም አይቷል። ባለትዳር ነህ አንተ፣ ባለትዳር ብለህ ታስባለህ? የልጅ አባት ነህ ትላለህ? ኖ እንደዚህ አይደለም። በየቦታው ልጅቷን ተሸክመ የልጅቷ እንትን ያንተ እንትኑ እንደዚህ አድርገህ ፎቶ ተነስተ እየለቀቅ እኔ ባለትዳር ነኝ ትላለህ? በየክለብ ቦታ በየሆቴል ከሴት ጋር ይዞርክ እኔ ባለትዳር ነኝ የልጅ አባት ነኝ ትላለህ? ኖ እንደዚህ አይደለም። ባለትዳር ማለት ራሱን አስከብሮ ሚስትን አክብሮ ልጆቹን አክብሮ ቤተሰቦቹን ሁሉን ትልቁም ትንሹም አክብሮ ራሱን ጠብቆ የሚኖር ሰው ባለትዳር ነው። ታውቃለህ? ራሱን አስከብሮ አንተ አሁን ራስን አላስከበርክ፣ ቤተሰቦችንም አላስከበርክ፣ አዋረድክ። ታውቃለህ? አሁን ምንም ያልሰራ ሰው እኮ ነው አንተ የምትሆነው። ነው እንደዚህ አይደለም። ዓለም ያየ ነገር አንተ ለመደበቅ እና ለመሸፈን እንደዚህ ሲያደርግ ደስ አይልም። ታውቃለህ? ለወደፊት እናንተ እንደው በአጋጣሚ ቢታርቁም ለወደፊቱ ኑሮ በጣም አስቸጋሪ ነው። እግዚአብሔር በጣም አስቸጋሪ ነው። ምናልባት ሩታ ለልጅ ስላ ለልጅ ብላ ይቅር ብትል እንኳን የወደፊቱ በጣም አስቸጋሪ ነው። ከዛም አሁን እናንተ ተለይታችሁ ብትገለገሉ ይሻላል። አንተም ልጅቷን እዛ ጋር አንተን እየጠበቀች ናት። የአንድ ሰው የአንድ ሰዓት የአንድ ቀን ሲመቱ ቀርቶ ልጅቷ እዛ ጋር እየለቀሰች ናት። ሄድና የልጅቷ ስሜቱን ማብረት አለበት። ሄድና ልጅቷ ቀዝቃዛ እንዲሆን አድርግ። እዛ ጋር ልጅቷ ተነሶባት እዛ ጋር እያለቀሰች ናት። ሄድ የአንድ ቀን እንትኑ ስለቀራ ልጅቷ እያለቀሰች ናት እዛ። አንተ ደግሞ እዚህ ጋር መተህ ሩታን በቃ ኪንሱን አንሺ። የማንሳ ነገር እኮ ነው አንተ ያደረከው። ምንድን ነው ደግሞ ያንተ ቤተሰቦች ሁሉም ሰው እግዚአብሔርን አብርሃም ያንተ ቤተሰቦቹን ሁሉንም ሰው ታዝቧል ማለት ነው። ራስ ወዳድ ናችሁ፣ ራስ ወዳድ ናችሁ። ታውቃለህ? ህዝብ የሚያውቀው ነገር ለመሸፈን ትሞክራላችሁ። ሁሉም የሚያውቀው ነገር ቤተሰቦች ሁሉ የሚያውቀው ነገር ለመሸፈን ትሞክራላችሁ። ለምን? ምን አደረገን? በዚህ ጋር ዓለም 9 ነው። መቼም 10 አይሞላም። ትሞታለህ፣ አፈር ውስጥ ትገባለህ። አፈር ነው ይሄ፣ ቀሪ ነገር ነው ይሄ። ለብር ይሄ ለንብረት ምናምን አንተ አሁን ካንተ አሁን ልጅቷ ትወስዳለች ብለህ አንተ ንብረቱን ወደ እናቱ ጋር፣ አንተ ወደ አባቱ ጋር፣ አንተ ወደ እህቱ ጋር፣ አንተ ወደ ወንድሙ ጋር
አንተ የምታዘው ቀሪ ነገር ነው። ሁሉም ይቀር። አንተ ነገር በአጋጣሚ ከሞተ ይቀራል፣ ቀሪ ነው፣ ምንም አይደለም። አሁን ሚስቷ ትወስዳለች ብለህ አንተ ወዲህ ራስ ወዳድ ናችሁ። በጭራሽ በአጠቃላይ ማለት ነው ራስ ወዳድ ናችሁ። ሁሉም ነገር እያወቃችሁ ማላቅ ሰው ሆናችሁ አዲስ ሆናችሁ መታችሁ እየጠየቃችሁ ኢንተርቪው እያደረጋችሁ ሁላችሁ ያላችሁት የአብርሃም ቤተሰቦች ሁሉም አስመሳይ፣ በቃ አስመሳይ እንደሚያዝን ሰው ሆኖ መጥቶ ያው ናችሁ። እንም ጋሸ መጥቶ የአብርሃም ነገር እንደዚህ ያደርጋል። የሚታይ እኮ ነው። ሴት አለች ጋሸ፣ ለምተም ሴት አለች፣ ሚስት አለች። አሁን ለምሳሌ በሃይሚ ላይ እንደዚህ አይነት ነገር ቢፈጠር አንተ ወደ ሃይሚ ጋር ነው ወደ ብሩክ ጋር ነው ወደ ማጋት ትሄዳለህ? እስቲ እንዲህ አርጋችሁ ኃጢአት ነው፣ እግዚአብሔርን ኃጢአት ነው። አሁን የዚች ልጅ ጉልበት የዚች ልፋቷን ለፍታ ያስተካከለችውን ነገር እናንተ አንደ እናቷ ጋር አንደ ልጁ ጋር አንደ እህቷ ጋር ምንድን ነው ይሄ? አትረቡም፣ እግዚአብሔርን አትረቡም። እንደዚህ አይነት ነገር የሰው ልፋት፣ የሰው ጉልበት፣ የሰው ደም፣ የሰው ላብ ለመብላት ወዲህ እንደዚህ ሲታል አትረቡም። አብርሃም ቤተሰቡ አብርሃም ጭምር አስመሳው። በቃ የሰው ላብ፣ የሰው ኢምባ፣ የሰው ንብረት። አሁን የዚች ልጅ እሷ ባትኖር እሱ አያፍረም ይሄን ነገር። ቤትም መኪና ምንም ከሩታ ጋር ያለው ጊዜ የተፈራ ነገር ነው እንጂ ራሱ ብቻውን ያፈራው ነገር የለም። ታውቃላችሁ። ግን ይሄንን ለልጅቷ ከሚሰጥ ብሎ ወደ እናቷ ጋር ከሌላ ሰው ጋር አስመሳይ ስታስጠሉ እግዚአብሔር እንዴት እንደጠላው። እንደዚህ አይነት የሚያደርግ ሰው ራስ ወዳድ፣ የማይጠቅም የማይረባ። የዚች ልጅ ልፋቱ አንተ አብርሃም ልትበላ ነው? እንደዚህ አንተ ትንሽ ሰው ነህ። እዚህ ጋር ያለው ሚሞሪ ትንሽ ሰው ነው እንደዚህ የሚያስበው። ቤተሰቦችህን እነሱ አንተን ደግፎ የሚያወሩት አይምሮ ውስጥ እቺት የምታክል ምንም የሌለ ሰው ነው እንደዚህ አይነት። እስቲ ቤተሰቦች ወጥተው እሷን ፈርማት፣ እኔ አልፈልግም ካለች ፈርማት፣ የእሷን ንብረቱን አካፍለ ስጣት ብሎ ቪዲዮ የሰራ ሰው ማን አለ? አንድም የለም። ሁሉን ለመውሰድ ፈልገው ነው። ልጁን ይደግፋሉ። ልጃቸው የልጅቷ ልፋቱን በልቶ ሰው ይሆናል ብላችሁ ታስባላችሁ? እንደዚህ ካስባችሁ እግዚአብሔር ተሳስታችኋል። ምንም አይጠቅምም። አረ ሼም ነው እግዚአብሔር። አንተ አብርሃም ትልቅ ሰው እየመሰለ ትንንሽ ነገር ያደርጋል። ትልቅ ሰው እየመሰለ ሰው ትልቅ ቦታ ሲጠብቅ እሱ ደግሞ ወደ ታች ይመጣል። የሩታ ልፋቱን ልበላ ወደ እናቷ መኪናና ቤቱን ወደ እናቷ ስም ታዞራለ። አትረባም። የማይረባ ነው። ቤተሰቦችም የማይረቡ ናቸው። እንደዚህ አይነት ነገር አሁን ካደረገው በእናቷ ስም ቤትና መኪና የእናቷ ቤት የእናቷ ስም ለምን ያደርጋል? ምን ያደርጋል? ጠፊ እኮ ነው። ነገ እናቷ ትሞታለች እኮ። እሱም ይሞታል፣ አብርሃምም ይሞታል፣ ጋሼም ይሞታል፣ ማንም ይሞታል። ቀሪ ነው። ግን ሰው ብዙ ኦዲየንስ ታዝቧል። እግዚአብሔርን ታዝቧል። እናንተ ሰው አይደላችሁ። የሰው ልፋት ለመብላት የተዘጋጁ ናቸው እናንተ። አንድ ሰው ወጣችሁ የልጅቷ ይሄ ከሷ ጋር አንተ ያፈራው ነገር ነው። ስለዚህ የሷ ድርሻውን አካፍለ ስጣት፣ ፈርማት ብላችሁ አንድ ሰው ቪዲዮ ሰራ የለም። ምክንያቱም ለመብላት ስላቀዱ ስለፈለጉ ነው። በጣም ብዙ ኦዲየንሶች እያወሩ ናቸው በውስጥ ማለት ነው። ብዙ ኦዲየንሶች አብርሃምን ታዝቧል።
ቤተሰቦቹንም ታዝቧል። ይሄ ጥሩ አይደለም። እግዚአብሔርን የሰውን ልፋት የሚበላ ሰው እኔ በራሴ በኩል በኢየሱስም እስከ መጨረሻ ነው የሚጥለው። እኔ የሰውንም አልነካም፣ ሰውንም አልነካም፣ የሰው ነገርም አልነካም። ግን የራሰው ነገር ለሰው አልሰጥም፣ ቢሞትን አልሰጥም። ግን እናንተ የእሷን ልፋቱን ለመብላት ወዲህ ወዲያ ራስ ወዳድ ናችሁ። በቃ ስታስጠሉ ሁሉም አስመሳይ፣ ሁሉም አስመሳይ። ጋሸም አስመሳይ ነው፣ አብርሃምም አስመሳይ፣ ሁሉም አስመሳይ ናቸው። ማንም ትክክለኛ ነገር የሚያወራ ሰው የሚታይ ነገር የሚያወራ ሰው የለም። ኃጢአት አይደለም። እሺ ምን ነው የእሷን ልፋቱ ከአንቺ ጋር ነው ያፈራው። ስለዚህ አንቺ የሚደርስም ውሰጂ፣ የልጄንም ቆራጭ ይህንን ውሰጂ ብሎ ራሱን ነፃ አድርጎ ቤተሰቡንም ነፃ አድርጎ ቢወጣ ምን ይሆናል? ቢያስተካክል ምን ይሆናል? ምን ይጠቅማል? እሱ ጥቅም እኮ የለም። በጣም ወደንስ በጣም ታዝቧል። እግዚአብሔርን እና የአብርሽ ቤተሰቦቹ ታዝቧል። ግረስ ፋሚሊ ይሄ ብሩክ አቤላ እንኳን በደንብ ቢመታ ደስ ብሎኝ ነበር። ይሄ ብሩክ የሚባለውን ፖሊሱ ሆም ማረገ ጨምሮ እንደዚህ ቢያደርግ እኔ ደስተኛ ነኝ። እግዚአብሔርን መጥፎ ነገር የሚሰራ ሰው እንደዚህ ይጥላል። እግዚአብሔርን ሄርሜላም ባለፈው አብ ብቻ መያዙ ይቅርና ይሄ አርተፊሻል ፀጉሩን ይዞ በመሬት ላይ እንደዚህ ቢያንጠባጥብ ደስ ብሎን ነበር። ግን እነሱ አልነቁም። ከዛም እኔ ሴት ነኝ ሴትነቱ መቼ አከበርሽ? ባለጌ ወራዳ ነሽ። ሴትነቱን ትተሽ በየአይነት ወንድ ጋር እያንጠለጠልሽ አሁን እርጉዝ ነሽ። እርግዝና ተሸክመሽ አሁን እየዞርሽ በየቦታው አሁንም አልጠገብሽም። አሁን አብርሃም ለአንድ ቀን ከአንቺ ጋር ሳይተኛ ስለቀረ እያለቀስሽ በየቦታው በየመንደር እያለቀስሽ የአንድ ቀን የሱቅ ውላ ቀረም ብለሽ ስታስጠል ባለጌ እንዴት እንዳስጠለችኝ በእግዚአብሔር ቤተሰቦች እናንተ ቆይ እቺ ልጅ እንደዚህ ጣልታችኋል እንዴ? እኔ ጋር እንደው እሷን ከማየት ባለፈው ውሃ ውስጥ ተሰምጣ እንዲህ ሆነች። ወይኔ ቢሞት እኛ ተገላግያለሁ ይላሉ። እሷ ቢሞት በሰላም ሆነ። እኛ ዩቲዩብ ገብተን ጥሩ ነገር ስንማር ስናይ መታ ዝሙት ይዛ መጣች፣ ሸረምጣ ይዛ መጣች። ሆቴል ነው መሰለኝ እሷ መጣችው። እንዴት እንዳስጠላችኝ። ስለዚህ የአብርሃም ቤተሰቦች ኦዲየንሶቹ ሁሉ እናንተን ታዝቧል። ንብረቱን የልጅቷን ንብረት አንዴ በእናቷ ስም አንዴ በወንድሞቿ ምንድን ነው ጋሼ ይህንን እያየ እየሰማ እንደዚህ አይነት ሲደረግ ዝም ካለ ጋሼም አስመሳይ እናቱ አብርሃምም ኤፍሬምም ሁሉም አስመሳዮች ናቸው። የሰው ልፋት የሰው ጉልበት ለመብላት የተዘጋጁ ናቸው። የማይረቡ በቃ እንደዚህ ነው። ሰው ካልነካም አልነካም፣ ግን በአይን የሚታይ ነገር ዝም ብሎ ማለፍ በጣም ከባድ ነው። አሁን የዚች ልጅ ልፋቱ ትንሽ አያሳዝንም? የእሷ ነገር ለመብላት ነው ይሄ ሁሉ ጋጋታ። ምን አረገች? የእሷን ልፋቱን ለመብላት ፈርሞ ቢሰጥ ምን ይሆናል? አይ ወድሻለሁ ካንቺ ጋር ይሆናለሁ ካለ ልጅቷን ለቀቅ አድርጎ ይቅርታ ጠይቆ መኖር። አሁን እሱ አልፈርምም ደግሞ እንደሆናለሁ ከኔ ጋር ሁን ብዬ እኔ አልገደደሽም ልጅን እንዲሆናለሁ። የልጅ አባት ሆንከ ሞታል። ልጆች በጣም አበዛው። ስለተናደድኩ ነው እኔ ነገር ሁሉ ያወራሁት። በእውነት በጣም ያሳዝናል። ሰው እንደዚህ የሰው በሰው ልፋት ላይ ሰው እንደዚህ ሲነሳ አይቼም አላውቅም። የሰው ልፋቱን ለመብላት ሰው እንደዚህ መሆኑን እግዚአብሔርን እኔ ምን ልበል? አብርሃም የእውነት የሩታ ንብረት በእናቷ ሲል እሱ ካዘዋወረ እግዚአብሔርም ቤተሰብ ሁሉ አትረቡ። የሰው ልፋት ለመብላት የተዘጋጁት ናቸው።
ምንም አይጠቅምም። ነገ ትሞታላችሁ፣ የሚቀር ነው። የሰው ነገር የበላ ሰው መቼም ሰው አይሆንም። ከሰው ሁሉ ወደ ኋላ ሆኖ ይቀራል እንጂ ወደፊት አይሄድም። ጥሩ አይደለም እንደዚህ አይነት ነገር ማድረጉ። ይሄ ሁሉ ችግሩ ምንድነው? ልጅቷ እኔ ይሄንን ወረቀት ከፈረም እሷ ንብረቱን ታካፍላለች። ይሄ ነው የአብርሃም ነገር። አልፈርምም፣ እኔ አልፈርምም። ለሩታ ነው እንዴ? ህግ እኮ ነው የሚያስፈርመው። ሩታ አንቺ የቆምሽበት ቁሚ። ምንም እዚህ ጋር አስመስሎ ግንባሩ እንደሚስም አርጎ ምን አርጎ አሁን እየለቀቁ ናቸው። አንቺ በቦታው ቁሚ። ምንም ሁሉም ነገር ቀርቷል። እሱ የሌላ ሴት ገላውን እየተሸከመ ሰክስ እያደረገ መጥቶ ወደ አንቺ ጋር ከአንቺ ጋር ለመሆን አንቺ የቆሻሻ ማጠረቀሚያ አይደለሽም። ስለዚህ ስነ ስርዓቱን ይዘሽ አንቺ ተቀመጪ። እነ አብርሽ ቤተሰቦቹም እግዚአብሔርን ታዝበናል። በቃ የሩታ ንብረቱም ወደ እናቷ ሲመዘዋወር በጣም ነው የገረመኝ። እግዚአብሔርን እንደዚህ አይነት ሰው አልመሰለም ነበር እና በጣም ከባድ ነው ውዶች። እንግዲህ እናንተም አስተያየት በኮመንት ስር አስቀምጡ። ያለው ነገር ሁላችንም በአንድ ላይ እናያለን እና የሚሆነ ነገር ደግሞ ቀጥለን እንመለከታለን። ሰላም ሁኑ።